ቴዲ አፍሮ ከፈለገ ይሄ ልቃሚ ቁሻሻ ቴዲ አፍሮን ሳይቸግራት በአንድ ወቅት ነክታው ያከናነበቻት ልጅ አይቼ በሳቅ ነው የሞትኩት። አንቺ እሱን የመሳደብ ከየት ነው ሞራል የምታመጩ? እንደውም ፍቅር ይዞኛል ልረሳው አልቻልኩም ከሱን እርሱት እያለች ነው። ስለሱ እያሰብኩ ነው አይምሮዬ ወደ ሌላ እየተቀየረ የእውነት የርቀት ፍቅር ሁላ ያዘኝ የመሰለኝ። የሰማኸኝ በለውና የነጻነት ወርቅነ ቪዲዮ በአንድ ወቅት አብረው የተቀረጹት ቪዲዮ ብዙ ሰዎችን እያነጋገረ ነው። ብዙ ሰዎች እየተቀባበሉት ነው። እንደገና ሀዘናቸውን የቀሰቀሰ ጉዳይ ሆኗል። አሳዳጊያችን አንቱ የዋን አሁን እያልኩ ነበር። አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው። ታንኪዩ ነፂ እግዚአብሔር ያክብርልኝ። ደህና ነው እንዴት ነህ? እንደዚህ አስቆኝ የሚያውቅ የለም። በቃ ማለት ትክክልም ነው። በአሜሪካን የሚኖሩ ኢትዮጵያኖች አሜሪካ ዴት ሲያደርጉና ኢትዮጵያ ዴት አድርገው ሲፖስቱ ማለት ነው። መልሱ ምን ሊሆን ይችላል? አሜሪካኖች ሲመክሯቸው፣ ኢትዮጵያኖች ሲመክሯቸው ማለት ነው። ገዳይ ነው በቃ የመጨረሻ። ከዛ ኢትዮጵያውያን ኮሜንት መስጠት ጀመሩ። አለማየሁ ካሳሁን ወይ 8ኛው ሺ ደሞ አፋልኝ ብለሽ ታወሪያለሽ እንዴ ወራዳ። ሰላም ሀበሻዊት አረ ስንት አይነት ሰው አለ ግን በጌታ በእናትሽ እንደዚህ አይነት ወሬ ያወራሽ እኛ ሴቶችን አታሰድቢ። ቢኒያም የጉልበት ሰራተኛው ዴቲንግ ሳይት ላይ ገብቶ በቃ በሳቅ ነው የገደለኝ። የፈለገም አይመስልም። ስራ ምንድነው? መኪና ሳርማ ብላት ሰምታችሁታል? ስራ ምንድነው ስትለው መኪና ሳር ማብላት። ሙድ ያዘ ነው የምርመኑኝ። ሰውዬ ሙድ ያዘ ነው። የሚመርጣቸው ሴቶች ደግሞ እንደ ፍቅር አዲስ አይነት ናቸው። እሱ ብቻ ሳይሆን ስራዬ የቀን ስራ ነው፣ ዋናው ስራ ሊኖረኝ ነው የሚገባው። የጉልበት ሰራተኛ እሱ ብቻ ሳይሆን ፖለቲከኛ ስለሆንኩኝ ነው ራሴን ያለሁበትን ማለናገረው ይላል። ለዛ ነው መነጽር ያረከው እንዳያዩ። በቃ በሳቅ ነው የገደለኝ። እስከ መጨረሻው ካያችሁት መደበሪያ ነው፣ በቃ አሪፍ መዝናኛ ነው ማለት ነው። እኔው እስከ መጨረሻው ሰላም እንደምናላችሁ እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይዘነጋ፣ አይዶል ምልክቷን አንድ ጊዜ ብትጫኑ ቶሎ የሚለቀቁ ቪዲዮዎች ይደርሷችኋል ማለት ነው። ያው ቤተሰብ መሆናችሁን ማረጋገጫ አንዱ መንገድ ስለሆነ ማለት ነው። ዛሬ በርካታ ቪዲዮዎች ይዣለሁ። እስከ መጨረሻው ድረስ አብራችሁን ከቆያችሁ የምታዩት ይሆናል። የምንደበርባቸው ሳይበዛው አይቀሩም፣ እንደ ቅዳሜነቱ ማለት ነው። ምንደበርበት አንድ ሁለት ቪዲዮ አለ። ደስ ብሎኝ ያየሁት ማለት ነው። ፈታ እያልኩኝ ያየሁት ቪዲዮ ነው። አብራችሁን ትፍታታላችሁ ማለት ነው። እንግዲህ ወደ መጀመሪያው ቪዲዮ ስንሄድ አንድ ቪዲዮ ዛሬ ተላከልኝ፣ በጠዋት ነው ተላከልኝ። ቪዲዮ የልመና ነው። ልመና ታደሰ ያለበትን ኮንዲሽን የሚያሳይ ነው። ምናልባት የምታውቁ ሰዎች ካላችሁ ያለበትን ትክክለኛ ሁኔታ ይሄ ነው ወይስ አይደለም የሚለውን ለማረጋገጥ እንዲሁም ደግሞ ለምንድን ነው በዚህ ደረጃ የተተወው የሚለውን ነገር ለማንሳት ነው። እስቲ ቪዲዮውን እንመልከተውና እንመለስ። ወቢቀድና ነው የሰማይ በሆነ ሊበራ። እንግዲህ በጣም ነው የሚያሳዝነው። በበርካታ ጊዜ ሚዲያዎች ላይ ቀርቦ የሚናገራቸውንም ነገሮች ተመልክተናል። አንዳንድ ነገሮቹን ሰዎች ሲናገሩ ሰምተን እናውቃለን። ግን አሁን ያለበትን ሁኔታ ሳይሆን ደግሞ ትንሽ የሚያሳዝን ነው። አንዳንድ ሰዎች በውስጥ መስመር የጻፉልኝም ነገር ትንሽ የሚያሳዝን ነው እና ለምንድን ነው በዚህ ደረጃ የተረሳው? ለምንድን ነው የተተወው? ወይስ ምንድን ነው የምታውቁት ነገር አለ ወይ ነው ጥያቄው። የምታውቁ ሰዎች ካላችሁ እስቲ በዚህ አቅጣጫ ስለ ልመና ታደሰ ያለውን ነገር ሰይፉ ላይም ቀርቦ ከዚህ በፊት ተመልክታችሁታል። የነበረበትን ሁኔታ ከቅርብ ጊዜ ወዲህ አይተናል፣ ከመጥፋቱ በኋላ ማለት ነው። አሁን ያለበትን ቪዲዮ ደግሞ ስመለከተው እጅግ በጣም ነው ያሳዘነኝ። ምን ገጥሞት ይሆን? እስቲ የምታውቁ ሰዎች ጻፉልኝ። ምናልባት ሳፖርት የሚደረግበት የሚገኝበት አይነት መስመር ሊሆን ይችላልና ማለት ነው። እንቀጥል ወደ ቪዲዮችን እስቲ። ቀኙን ቀርቦ ያሉ ስለሱ እያሰብኩ ነው አይምሮዬ ወደ ሌላ እየተቀየረ የእውነት የርቀት ፍቅር ሁላ ያዘኝ የመሰለኝ። የእውነት ደወለ እንዴ ወይ ተአምር ነው በጣም። በቃ እንግዲህ አሁን ከሰሞኑን ካለባት እንቅስቃሴ የተነሳ ማህበራዊ ሚዲያ ላይ ወጣ ፍቅር የያዘኝ እየመሰለኝ ነው
ደወለ አልደወለ እያልኩኝ እንግዲህ አሁን ያለችበትን ከረንት ሁኔታ የሚያሳይ ነው። ባለፈው በሰራሁት ቪዲዮ ላይ ለምንድን ነው ከሚዲያ ማትርቀው ብዬ በተናገርኩት ብዙ ሰዎች ከሚዲያ ርቃለች ብለው ነበር። ይሄ ወንጀል ነው። ስናፈቅርም ተይ ትላላችሁ። ምን ነው ጋይስ? እኛ ምን እንሆንላችሁ እዚህ ሚዲያ? ሃይ ሰው ተታደባችሁ ብላችሁ ክስ ፍቅር ያዘን ስንልም ተይ አይባልም። እና ምንድነው የሚባለው ታዲያ? ምን ልንሆን እዚህ ምድር ላይ የምንኖረው እኛ? ታው እንጂ ጋይስ እንዴ ማውራውን ነገር ልታሳጡኝ ነው እንዴ? ስሜቴን እንኳን አልናገርም። እስቲ በዚህ ልከሰስ፣ እግዚአብሔርን ልከሰስ። ሀሳብ ማስቀየሻ ነው ይላል ሰው። ሀሳብ ማስቀየሪያ ነው እያለ ነው። ተአምር ነው እንግዲህ ምን ሊሆን እንደሚችል ማየት ነው። እስከ ቀኑ ድረስ መጨፈሩ የተሻለ ሳይሆን አይቀርም ብላለች። መጨረሻውን እንግዲህ እግዚአብሔር ያሳምርላት ማለት ነው። በዚህ ሁኔታዋ በጣም ከባድ ነው ይመስለኝ እንግዲህ አንዳንድ ሰዎች የሚሉት ነገር አሁን እያስማማኝ ነው ማለት ጤነኛም አትመስለኝም እቺ ሴት ማለት ሄለን ሳይኮሎጂ ይላል እንጂ ሳይኮቴራፒ የሚያስፈልጋት አንደኛ እሷ ናት የሚሉ ሰዎች አሉ። ተአምር ነው። ምን ትላላችሁ እናንተ? ፍቅር ይዞኛል ሀሳብ ማስቀየሻ ነው ይላል ሰው። ሀሳብ ምን ትላላችሁ እናንተ? ፍቅር ይዞኛል። ስለዚህ ከስድቡ ከምናምን ውጡና አሁን ፍቅር ላይ ነው ያለሁት፣ ፍቅሬን ማስተናገድ ነው የምፈልገው። ስንሳደብም አትሳደቡ ትላላችሁ። አፍቅረናለም ስንል በዚህ መልክ አትናገሪ ትላላችሁ። ሳንናገር እንሙት ወይ ታፍነን እንድንሙት ነው ወይ የምትፈልጉት የሚል እንግዲህ ሀሳብ እያቀረበች ነው የምትገኘው። ምንድነው የምትሉት እናንተ በዚህ ጉዳይ ላይ? ቴዲ አፍሮ ብራሚ ቴዲ አፍሮ ከፈለገ ይሄ ልቃሚ ቁሻሻ ምን አባቱ ነው? እናቱ አንቺ ነሽ በጣም ቆሻሻ። ሰው ቆሻሻ ማለት አንቺ ሄለን፣ ሰው ቆሻሻ ማለት ሞራል ከየት ነው ያመጣሽው? አንቺ ነሽ እኮ ቆሻሻ ጋርቤጅ ማለት አንቺ ነሽ። በጣም የዓለም ቆሻሻ ሴት ማለት አንቺ ነሽ እኮ። ምክንያቱም የባልሽን ሬሳ ፈጽተሽ ዱቄቱን ይዘሽ የምታቀምጠሽ ቤትሽ ውስጥ አጠገብሽ አድርገሽ የምትኖሪ ጥንብ ቆሻሻ ስድ ክብረቢስ አንቺ ነሽ። እንገርሽ ሌላ ማንም በዓለም ላይ እንዳንቺ አይነት ሰው የለም። ሲጀመር ጤነኛ አይደለሽም። ሰይጣን ተላክፎሻል። ሬሳ አቅፍሽ እየኖርሽ ማለት ነው። መግደሊ ሳይንስ ዳነዝ እከክ ኬታ ባሽ መተሽ ነው አንቺ ሰውን ለመሳደብ የበቃሹ ትንንሾቹን ጀመርሽና ዘቢባ ቦታም አልሰጠችሽም። ስንት ወር ሙሉ ጠዘጠሻት። ቀጠልሽና ናይሆጋ የናይሆና አናታናትሽን ቅጥቅጥ ስታረግሽ እጠፋልሽና ጃኒ ጋር ሄድሽ። እነሱም ዝም አሉሽ። በቃ ዝምታ ንቀት ነው። ሰው ናቀሽ። ስለናቁሽ መልስ አልሰጡሽም። እነ ጃኒ ራሱ ስለናቁሽ ነው። በቃ የተናቀ ሰው ማለት አንቺ ሰው ሲነቅሽ ራስሽን አታስከብሪም እንዴ? ዘለሽ ሰው አናት ላይ ፊት ማን ስለሆንሽ አንቺ የሱ ማለት ነው። እግሩ የታጠበበትን ውሃ የመጠጣት ክብር ራሱ የሌለሽ ባለጌ ሴት ነሽ። ልንገርሽ የዓለም ባለጌ ማለት ነው ሽልማት የሚያሰጠው። እንደኛ እኮ በቃ ገነት ትገባላችሁ። አንድ በቃ ደህና ሰው ጥሩ ሰው ሶሻል ሚዲያ ላይ ትልቅ አበሻ አምጡ ብንባል እኮ ሲወል ገባም ማለት ነው። ሁሉም እየመጣ መቅለል ነው ትልቅ የተባለው በ80 ዓመትሽ እንደዚህ ጦስሽን ሰንጥቀሽ እየመጣሽ አንቺ እሱን የመሳደብ ከየት ነው ሞራል የምታመጩ? እንግዲህ መቻል ነው ሰው ማህበራዊ ሚዲያ ላይ እስከወጣ ድረስ ማለት የሚናገራቸው ነገሮች ነገ ሪዋርድ እንዳላቸው አወራዶ እንደሚሄድ ማወቅ አለበት። እሷ በነፃነት ስትናገር እንደኖረችው አይደለም። ጊዜው ተለውጧል። ከሷ የባሱ መሬ ሰዎች ተነስተዋል። እሱ ብቻ ሳይሆን ማንንም መሳደብ ምንም ጥቅም እንደሌለው አይተናል። ባለፉት 10 ዓመታት ከ10 ዓመታት ወደዚህ ማህበራዊ ሚዲያ ላይ ወጥተው የሚሳደቡ ሰዎች ያተረፏቸው ስሞች ወደፊት ምንም አይነት ኃላፊነት እንዳይሰጣቸው ያደረጋቸው መሆናቸውን አይተናል።
ማንም ሰው አያምናቸውም። አቋም እንኳን የላቸውም። አቋማቸውን ጧትና ከሰዓት የሚቀያየሩ አይነት ሰዎች ናቸው። ስለዚህ ምንም እርባና ስለሌለው መተው እንደሚገባቸው የሚያሳይ ነው። ምናልባት አሁን ከክሱ ለመትረፍ አይነተኛው መንገድ ከሆነ ብዙ ሰዎች በዚህ አቅጣጫ አቋም ለማስቀየር የምታደርጊው ጥረት እንደሆነ ነቅተንብሻል፣ አትተርፊ ምናምን ይላሉ ኮሜንት ሴክሽን ላይ። ለምትናገረው ነገር ሁሉ ወጥቶ መልስ የሚሰጣት በጣም ብዙ ሰው አለ ማህበራዊ ሚዲያ ላይ ማለት ነው። ግን እችኛዋ ትንሽ ፍቅር ይዞኛል ከወርቁ አይተ ነው የምትለው ነገር በጣም ብዙ ሰዎችን እያነጋገረች ነው ማለት ነው። መጨረሻውን እንግዲህ ምን ሊሆን እንደሚችል አብረን የምናየው ነው የሚሆነው። እግዚአብሔር ይርዳት ለማለት ወዳለሁ እኔ በግሌ። እንቀጥል እስቲ። ከሰሞኑን እንግዲህ ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። በርካታ ሰዎችን ያሳዘነ ጉዳይ ነው። እሱ ብቻ ሳይሆን በርካታ አርቲስቶች በተለያየ ጊዜ ከዚህ ዓለም በሞት በሚለዩበት ጊዜ ሀዘኑ እጅግ የኢትዮጵያ ሕዝብ እየሆነ በጣም ብዙ ሰዎች ልባቸው ሲሰበር ተመልክተን እናውቃለን። አሁን ደግሞ አንድ አብሮ የሰሩት ቪዲዮ ነበር ኢንተርቪው የተደረገበትና ያንን ቪዲዮ ሰው ይዞ ሰሞኑን ሀዘኑን እንደገና ሲቀባበለው ተመለከትኩኝ። እስቲ ቪዲዮውን እንየው። ሰማኸኝ በለው ከቤቱ ሰምሽ እንዴት ነህ ጌታ? ሰላም ነፂ እንዴት ነህ? ደህና ነህ ወይ? አለው ሰምዬ የኛ ተከራካሪ የኛ ተቆርቋሪ አሳዳጊያችን አንቱ የዋን አሁን እያልኩ ነበር። አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው። ታንኪዩ ነፂ እግዚአብሔር ያክብርልኝ። ደህና ነው እንዴት ነህ? አለው ከዚህ በላይ ከዚህ የተሻለ አበላሽቶት የሚያቅሰው አለ ይሄን ዘፈን ከኔ በላይ። አረ በደንብ ነው የሰራው። በጣም የሚያወካው ብዙ አለ። በጣም የሚያወካው ሰሜ በጣም ስላገኘው በጣም ደስ ብሎኛል። እንግዲህ ሰማኸኝ በለው የባህል ሙዚቃ ሲባል ሰማኸኝ በለው ነው በጣም ገናና እና ደግሞ አልባሳት ሁሉ ጨምረህበት ደግሞ ደስ በሚል ለየት ባለ መልኩ ያዥኝ አብጃል በሚል በጣም ስቴጅ በመቆጣጠር ደግሞ አንደኛ ነህ። እኔ በጣም አክባሪ ነኝ ሰሜ። ያክብርልኝ ነፂ አመሰግናለሁ። አንተም ጎበዝ ሙያተኛ ነህ እኮ በጣም እግዚአብሔር ይመስገን። ያው ተከራክራችሁ አሳደጋችሁ። ተጫወቱ፣ በጊዜያቸው ይጫወቱ፣ በጊዜያቸው። በጣም ከባድ ደስ የሚል ነው እኮ አሎ ልሎ በጣም ደስ የሚል ነው ሰሜ። በጣም አንተ በጣም ባለውለታ ነህ በእውነት ለባህል ሙዚቃ ትልቅ ባለውለታ ነህ። እንደገና ደግሞ ከታች ጀምሮ ነው እየለፋችሁ የመጣችሁት አይደለም? እውነት ነው። ብዙ ደክመናል። የድካማችን ውጤት ባናገኝም ግን ያው ባህሉን ጠብቀን እዚህ ደርሰናል። ትክክል። የደከምክበት ደሃ ጉልበቱን አይቆጥርም ነው የሚባለው እኛ ሀገር ያው ማድረሱ ነው። እንደገና ደግሞ አሁን በብዛት ከአበሻ በተጨማሪ ፈረንጆች በደንብ ነው የሚያውቁ። በጣም ደስ ይላል። ያሳዝናሉ። እግዚአብሔርን በቃ ሰው ከቅርብ ጊዜ ወዲህ ግን ብዙ ሰው እኮ እየሞተ ነው። የምሬን ነው የምላችሁ። ማለት በጣም የምናውቃቸው በጣም በቃ ከቤተሰብ የሆኑ ማለት የሚዲያውም ኢንፍሉዌንስ ይመስለኛል። እና በፊት ሚዲያው እንደዚህ ስላልነበረ በኢቲቪ ሊነገር ይችላል ወይም ደግሞ በርቀት ልንሰማ የምንችላቸው ነገሮች ዛሬ በእጅ ስልኮቻችን ኢሚዲየትሊ እንሰማለን። እና እሱም ይመስለኛል ቶሎ እየሞቱ ወይም ደግሞ ካጠገባችን እየተለዩ ያሉ እንዲመስለን ያደረገው ሊሆን ይችላል ብዬ አስባለሁ። ግን በቃ ያሳዝናል። የሰው ልጅ ሞት ጨካኝ እንደሆነ ታውቃላችሁ። ማንንም አይመርም፣ ማንንም አይፈራም። ከማንም ጋራ የተለየ ድብቅ ቀጠሮ የለውም። ፊት ለፊት ይመጣል፣ ይዞ ይሄዳል። ማንንም የሚፈራ አይደለም እና እጅግ በጣም ያሳዝናል። መቼም በኢትዮጵያ ሕዝብ ውስጥ የማይረሳ አሻራ ጥለው ያረፉ ሰዎች ከመቃብር በላይ ስማቸው የሚነገር ሰዎች ሆነዋልና በሰሯቸው ስራዎች ሁሉ ጊዜ ሰዎች ያስታውሷቸዋል። አንድ ነገር ነው ከሰሞኑን የተለቀቀው ይሄ ቪዲዮ ሰዎች እንደገና እንዲያለቅሱ እንደገና ነፂንም እንዲያስታውሱ እየሰማኸኝ በለው እንኳን የቅርብ ቀን ስለሆነ ሰው ሀዘኑንም አልረሳውም። የነፃነት ወርቅነህንም እንደገና እንዲያስታውሱ የሁለቱ ደግሞ አብሮ ቪዲዮ የተሰራው መውጣቱና መለቀቁ እንደዚህ በማህበራዊ ሚዲያ ላይ መሰራጨቱ ሰዎች እንደገና ሀዘናቸውን እንዲያስተዛዝኑ ያደረገ ጉዳይ ይሆናል። በጣም ያሳዝናል። ለቤተሰቦቻቸው እንግዲህ እግዚአብሔር እንደተለመደው መጽናናቱን እንዲሰጣቸው ከልቤ እመኛለሁ። እኔ ፌስቡክ በአሜሪካና
ፌስቡክ በኢትዮጵያ ለምሳሌ አንዲት አሜሪካዊት እንዲህ ብላ ፖስት አደረገች። ሃይ ጋይስ ሪሊ ዛሬ በጣም ጨንቆኛል። ከሳምንት በፊት አንዲት ጓደኛዬ ፍቅረኛዋን አስተዋውቃኝ ነበር፣ ግን ድንገት ሳላውቅ ከልጁ ጋር ፍቅር ያዘኝ። እንዳልነግረው ደግሞ የጓደኛዬ ፍቅረኛ ስለሆነ ፈራው። በጣም ጨንቆኛል። ሐሳባችሁን አካፍሉኝ። ከዛ አሜሪካውያን አስተያየት መስጠት ይጀምራሉ። ጆንሰን አይዞሽ ቆንጆ፣ እንደዚህ አይነት ነገር ያጋጥማል። ሞር ደግሞ ከቤተሰቦችሽ ጋር ብትነጋገርበት ጥሩ ይመስለኛል። አኒታ ብራውን እኔም እንደዚህ አይነት ነገር አጋጥሞኝ ያውቃል። ነገር ግን ከልጁ ጋር በመነጋገር ችግሩን ለመፍታት ችያለሁ። አንቺም ለልጁ ብትነግሪው ሊቀልሽ ይችላል። ማይክል በውይይት የማይፈታ ነገር የለም። ሶስታችሁም ቁጭ ብላችሁ ብትወያዩ ጥሩ ይመስለኛል። ጭንቀት ግን ለጤናሽ ጥሩ አይደለም። ዴቪድ ጃክሰን ብዙም አትጨነቂ፣ ይህ እኮ ምንም ማለት አይደለም። ለሰው መናገር ከፈራሽ ደግሞ የተለያዩ የሳይኮሎጂ መጽሐፎችን በማንበብ ራስሽን ለማረጋጋት ሞክሪ። ፌስቡክ በኢትዮጵያ አንዲት ኢትዮጵያዊት ደግሞ በተመሳሳይ እንደዚህ ብላ ፖስት አደረገች። ሃይ ስሜ ቅድስት ይባላል። የምኖረው እዚሁ አዲስ አበባ ነው። ባልጠበቅኩት መንገድ ከጓደኛዬ ፍቅረኛ ጋር ፍቅር ያዘኝ። ምን ማድረግ እንዳለብኝ ግራ ገብቶኛል። በእናታችሁ ሐሳባችሁን አካፍሉኝ። ከዛ ኢትዮጵያውያን ኮሜንት መስጠት ጀመሩ። አለማየሁ ካሳሁን ወይ 8ኛው ሺ ደሞ አፋለኝ ብለሽ ታወሪያለሽ እንዴ ወራዳ። ሰላም ሀበሻዊት አረ ስንት አይነት ሰው አለ ግን በጌታ በእናትሽ እንደዚህ አይነት ወሬ እያወራሽ እኛ ሴቶችን አታሰድቢ። ቢኒያም የኦርቶዶክስ ልጅ እግዚኦ መሐረነ ክርስቶስ ምን አይነት ዘመን ላይ ነው ግን ያለ ነው። እሱ ይቅር ይበልሽ። ዮናስ ፍቅሩ እውነት ግን አንቺ ኢትዮጵያዊት ነሽ? ቴዲማን ታዲያኛ ምን አገባን? የቤትሽን አመል እዛው። እኛ እንደዚህ አይነት ነገር አይመቸንም። ጀማል ሰይድ ያ አላህ እንደዚህ በቁሜ ከምዋረድ በሞት ይሻለኛል። ቤተልሔም ኪሮስ ደግሞ ስምሽን ማን ነው ቅድስት ብሎ ያወጣልሽ? እርጉም ቢሉሽ ይሻል ነበር። በእውነት አፈርኩብሽ። አምላኬ ሆይ የሚያደርጉትን አያውቁምና ይቅር በላቸው። ዳንኤል ላቭ ወይ ሴቶች በቃ መጨረሻችሁ እንደዚህ ሆነ ማለት ነው። ሴት በዛ ጎመን ጠነዛ አሉ። ምንጭ ፌስቡክ መንደር። ንባብ ለህይወት ከተሰኘ የቴሌግራም ቻናል ላይ ያገኘናል። ይመቻቸው ጌታን። እኔ በጣም ትክክል እኮ ነው። በነገራችን ላይ አሁን እንደውም ዘመናዊ ቤት ነው የሚባለው ውስጥ እየቀረ መጥቷል ይመስለኛል። የውጭ አይነት ትሬንድ በጣም እየበዛ መጥቷል። ለምንድን ነው ብላችሁ የምትጠይቁ ከሆነ ማህበራዊ ሚዲያው አሜሪካን የሚኖሩ ልጆችንና ኢትዮጵያ የሚኖሩ ልጆችን ቲኔጀሮቹን እኩል አድርጓቸዋል። እሱ ብቻ ሳይሆን በአዋቂዎቹም አካባቢ የሚታየው ነገር ከውጭዎቹ ዳይሬክት የተቀዳ ነውና ምንም አይነት ልዩነት የሌለው ጊዜ ላይ ደርሰናል ይላል። እንዴት አያችሁት ግን የአሜሪካኖቹና የኢትዮጵያውያኖቹን ጉዳይ? አንድ ሳይት ይሄ ዴቲንግ ሳይት ላይ የገባ ሰውዬ በቃ ድክም ምን ያደርገኝ እስቲ እንደው እዩትና እናንተ አስተያየት ብትሰጡበት ይሻላል። እንደ መደበሪያ ቁጠሩት። በጣም ነው ያዝናናኝ እኔና በሲሪየስ ነው እነሱ የሚያወሩት፣ ግን በቃ አንዳንዱ ነገር በጣም የሚያስቅ ነው። እንስማው እስቲ። ያ ካሳማሳ ነው ስምህ? ካስማሰ ኦኬ። ካስማሰ ከየት ነው? ከውጭ ሀገር ነው። የት ሀገር ነው? አውሮፓ ነው። አውሮፓ ኦኬ። እድሜ ስንት ነው? 41 እሺ። ሃይማኖት ምንድን ነው? ክርስቲያን፣ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ? ክርስቲያን ነው። ጂሰስ ነው። በጂሰስ ነው ምናምን። ኦኬ ፕሮቴስታንት ነው ማለት ነው አይደለም? አረብን ነው ፕሮቴስታንት እኮ ጴንጤ ኢየሱስ ተከታይ ነው። ኦኬ ሃይማኖት ኦርጋናይዜሽን ውስጥ አይደለም ወይ? ኢየሱስ ተከታይ። ኦኬ በኢየሱስ ተከታይ ይዘነዋል። እሺ ቁመት ስንት ነው ማሬ? ሜትር ከ79 ኦኬ ሜትር ከ79 ስራ ምንድን ነው? መኪና ሰራ ማብላት። አረ ተቀጥሬ እንትን ነው የምኖረው፣ የጉልበት ሰራተኛ። ሰምታችሁታል? ስራ ምንድን ነው ስትለው መኪና ሳር ማብላት። አንዳንድ ሰው ግን በቃ ገዳይ ነው እግዚአብሔርን በቃ ማለት እዚህ ሊደበር የገባ ነው ይመስለኝ። በግል እኔ እንደማስበው ከሆነ ማለት ነው እንትን ፈልጎ አይደለም። ይሄ ዴቲንግ ሳይቱ ላይ ሰው ፈልጎ ሳይሆን የሆነ ስራ ከስራ ተመልሶ ሊያርፍና ሊደበር የገባ ሰው ነው ይመስለው። ስራ ምንድነው ስትለው መኪና ሳር ማብላት አይደል? ይመቸዋል። እንስማው። እግዚአብሔር በጣም ነው የሚያዝናናው። ወይ እግዚአብሔር እንስማው እስቲ፣ የምር እንስማው። ብዙ ነገር ነው የሚናገረው። ኦኬ
ዋናው ስራ መኖር ነው። ስራ የሌለው ስራ ፈት ዩሮፕ ውስጥ የሚንዘላዘል ስላለ ነው። እሺ ለዛ ነው ስራ የምንጠይቀው እንጂ እኛ ምንም አያገባንም። ዋናው ሰርተ ሚስት ስታገባ ማስተዳደር መቻለ ነው። እሺ ልጆች አሉ ከዚህ በፊት ወልደሃል? አንድ ልጅ አለ። መደበሪያው ነው ለሱ የምር እመኑኝ። ኦኬ በትርፍ ሰዓት ምን ማድረግ ያስደስታል? መሮጥ፣ ሩጫ ደስ ይለኛል። አውቆ ነው የምር እግዚአብሔርን አውቆ ነው የሰውዬ አውቆ ነው እመኑኝ አውቆ ነው። እኔ ጠብቁታውን በትርፍ ጊዜ ምን ያስደስታል ሲባል የሆነ ወይ ፊልም ማየት ወይ ሙዚቃ መስማት ወይ የሆነ ነገር ይላል ብዬ ነበር የጠበቁት። ምን ያስደስታል ሲባል መሮጥ ሩጫ ደስ ይለኛል። እሺ መሮጥ። እሺ ይቅርታ። ኦኬ የምትፈልጋት ሴት ከሃይማኖቷን ጀምር ወይስ እሷም ጀስት የኢየሱስ ተከታይ ሆነች? መብቷ ነው። እሷ ማንንም ብትከተል እኔ ችግር የለብኝም። ምንም ሃይማኖት ብትሆን ችግር የለውም። ኦኬ ማንንም ብትከተል እሺ እድሜዋ ከስንት እስከ ስንት? ከ35 እስከ 40። የት ሀገር የምትኖር? እኔ ያለሁበት ቢሆን አሪፍ ነው። አንተ ያለው የት ነው? በስመ አውሮፓ ዩሮፕ ላይ ብትኖር አሪፍ። አንተ ለምንድን ነው የማትነግረን የት ኤግዛክትሊ እንዳለ ዩሮፕ? እንትን ፖለቲከኛ። ኦኬ እሺ እሺ ለዛ ነው መነጽር ያደረከው እንዳያዩ። ለዛ ነው መነጽር ያደረከው እንዳያዩ። በቃ መች ከመታየት እኮ ወደኋላ አላለም እኮ ሰውዬው ይታያል እኮ ማለት እንዳያዩ እንዳያውቁ ማለት ፈልጋ ሊሆን ይችላል። ግን ለዛ ነው መነጽር ያደረከው እንዳያዩ ስትለው አዎ ይላል። ወይ እግዚአብሔር። እስቲ በእናታችሁ ዘና እንበል ዛሬ። ገዳይ ነው ሰውዬው። ኦኬ እሺ ዩሮፕ አቋሟስ ቀጭን፣ ረጅም፣ ወፍራም፣ መካከለኛ፣ ረጅም? ደርባባ እንትን ፍቅር አዲስ መቃጠል ብትሆን እንደ ፍቅር አዲስ መቃጠል አይነት ተናቋል። ይመችል። ኦኬ ፍቅር አዲስ መቃጠል የድሮ ክራሽ ነበረች። ፍቅር አዲስ መቃጠል የምትመስሉ ካላችሁ ተዘጋጁ። ይመቻቸው። እግዚአብሔርን ሙድ መያዣ አይደል እንዴ? በእናታችሁ ሴሌብሪቲ ክራሹ ነበረች። ኦኬ ፍቅር አዲስ መቃጠል ወጣት እየነበረች ነው። አሁን ካረጀች ይሁን ሁለት አይነት ሰውነትም እኮ አለ ነው። እንትን ሉላ አስወደደ የሚለው አለ እንትን ክሊፑ ላይ ያለው እሱ ላይ ያለው ነው። አዎ ያውኑ አይደለም። እሺ ደርባባ አይ ቲንክ መካከለኛ ናት። ሙድ እያዘ ነው የምር በሉኝ። ሰውዬ ሙድ እያዘ ነው። እሺ ልጅ አላት? ልጅ የሌላት? ኧረ ምን ችግር አለው? ልጃችን ነው። ምንድን ነው ፍጡር ነው። እሺ ከሴት ልጅ የማትወደው ወይም ደግሞ ቀይ መስመር የምትለው ነገር ምንድን ነው? ማታልፈው ነገር? ሰው ፊት የምታወራኝ ሰው ፊት የለም። ይሄ ሰው ፊት የቤትሽን ገበና በቤትሽ የለም አንተ ምናምን የምትለኝ በጓደኞች ፊት አይመችም። ሪስፔክትፉል የሆነች ማለት ነው። ማለት ሪስፔክት ማድረግ ሴት አይመች። ቤት ውስጥ በተፈነከተኝ ችግር ላይ ግን ማተናገር ቤት ውስጥ በፈነከተኝ ችግር የለውም ይላል። ውጭ ላይ አስመሳይ ማለት ነው። አስመሳይ ብትጽፍልኝስ ውስጥ እንደዚህ ናገረኝ ሰው ቤት ከምትናገር ቤት ስንገባ አንገትን ብዬ ነው መደፋ ምናምን ብትራሱ ምንም ችግር የለውም። እስክገባስ ብትታገሰኝ? አዎ እሱም አለ። እሱ እንዲያውም የተቀደሰ ሀሳብ ነው፣ ዋይዝ ሀሳብ። እንደው እሱ ካላስቻላት ያው ሴቶች ኢሞሽናል ስለሆንን አትሊስት በቴክስት አንገትን ነው የምልህ ምናምን ብላ መጻፍ ትችላለች።
እሺ ኦኬ እሺ አሁን የመጣችሁ ካስማሰ አውሮፓ ነው የሚኖረው። የ41 ዓመት ጎልማሳ ነው። የክርስትና እምነት ተከታይ ነው። ሞስት ኢምፖርታንትሊ ኢየሱስ ክርስቶስ ነው የሚከተለው። ሜትር ከ79 ቁመቱ፣ ስራ አለው፣ አንድ ልጅ አለው። አላበኝ እግዚአብሔር በጣም ነው ያዝናናኝ። ሃይማኖቷ ልጁ የምር ቀልድ ነው ብትሆን ችግር የለውም ብሏል። እድሜዋ ከ35 እስከ 40 ዩሮፕ የትም ቦታ የምትኖር ደርበብ ያለች ፍቅር አዲስ ነቃ ጥበብ የምትለው የምትመስል የሚለው ዘፈኗ ላይ እሱን አይታችሁ በሌላ ለምን ትደበራላችሁ? የመደበሪያ አይደል እንደ እግዚአብሔር እሱን አይታችሁ እና እሷ የምትመስሉ ከሆነ ሪኩዌስት ልጅ ቢኖራት ችግር የለውም ብሏል። እና አይ ግን እየሳቅሽብኝ ነው። እግዚአብሔርን እየሳቅሽብኝ ነው፣ እያሾፍሽብኝ ነው። አረ ማርያምን ያሾፍኩባ አይደለም። እንደሚመስል ከሆነ መጨረሻ አንድ ጥያቄ ግን ያልጠየቅሽኝ ነገር አለ። ስራዋ ምንድን ነው? የቤት ልጅ ነው? እንዴት ነው ምናምን የሚለውን ነገር አለ። ምኑ አንተ ልጅቷን እኔ እኮ ስራ አልጠይቅም፣ የሴት ስራ ምን እንደምሰራ ቢካዝ ዩ ኖ ዋይ። ግን የምፈልገው ምን አይነት ሴት እንደሆነ ታውቂያለሽ? እግዚአብሔርን የምሬን ነው። ሸሌ ነው የምፈልገው ሸሌ ይህ ሁሉ ሰዓት ጊዜ ወስዶ ኧረ ገደለኝ እግዚአብሔር። ነገርየው ስለሚያስቅ አይደለም። በነገራችን ላይ ማለት ይሄ ሁሉ ጊዜ ወስዶ ይሄን ሁሉ ነገር ካናዘዛት በኋላ የምፈልገው እንደዚህ አይነት ሴት ነው ብሎ ቁጭ አይልም። ያበደ ሰው የሚሰበሰብበት አይደል እንዴ? ዴቲንግ ሳይት ብለው ከፍተው ማለት ነው ቁጭ ብለው ኧረ እኔ ከዚህ በኋላ ያለው የምሬን ነው የምላቸው። ምርጥ መደበሪያ እኮ ነው እግዚአብሔርን። ስንት ይከፋዋል እዛ ለመደበር የሚገባ እነሱን እያየው አልዝናናም እንዴ? ምንድነው የምትፈልገው ሲባል መጨረሻ ላይ ይሄ ሁሉ አስቀባጥሯት እንደዚህ አይነት ሴት ነው የምፈልገው እንደዚህ ፍቅር አዲስን የመሰለች ካለ በኋላ መጨረሻ ወይኔ እግዚአብሔር አሳመመኝ። ይሄ የተመታ ሰው ነው እግዚአብሔርን ነው የምላችሁ። መጨረሻውን ካላያችሁትማ ይሄንን ጀምራችሁ እንዳትወጡ ሰልችታችሁ የመጨረሻ ነው የምትሞቱት። ወይኔ እግዚአብሔር እንደዚህ ገደለኝ ሰው የለም። እኔ እንዴ የመጨረሻ አዝናኝ መዝናኛ የሆነ እኮ ነገርየው ራሱ መዝናኛ ነው። የሰውየው ሁኔታ ደግሞ የመጨረሻ ገዳይ ነው። ኧረ ይመቸው። በስመ አብ ዛሬ ፈታ ነው ያደረገኝ። የእሁዱን ዛሬ ቅዳሜ ላይ ሰጥቶኛል። ይበቃኛል። ነገ ምስቅበት ቪዲዮ አይኖርም ማለት ነው። ይመቻችሁ። እንግዲህ እስከ መጨረሻው ድረስ አብራችሁኝ ከቆያችሁ አቤት ዛሬ መቼም በደንብ ላይክ እንደምታደርጉ እርግጠኛ ነኝ። ቪዲዮ በጣም ነው የተመቸኝ። በተለይ ደግሞ የዚህ ሰውዬ ቪዲዮ በጣም ነው የተመቸኝ። ዛሬ ያበደ ሰው ስብስብ ነው ያለው ማለት ነው። እና እስከ መጨረሻው ድረስ ካያችሁ ቪዲዮ ላይክ ላለማድረግ ምንም አይነት ምክንያት ማቅረብ የለባችሁ ማለት ነው። በሌላ ቪዲዮ እንግዲህ ተመልሼ እመጣለሁ። ለሌሎች በማጋራት ቻናላችንን አስተዋውቁልኝ። እንዲሁም ደግሞ ሀሳብና አስተያየታችሁን በሀሳብ መስጫ ሳጥን ውስጥ ማስቀመጣችሁ እንዳይዘነጋ። ወዳችኋለሁ። በነገው ፕሮግራም እንገናኛለን። መልካም ጊዜ ይሆንላችሁ።